አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ጠይባ ሚዲያ ቤተሰቦች ሀባይብ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ሁሉም ሰላም አልሐምዱሊላህ። ሰላም ብያለሁ። ሁላችሁንም ሰላማችሁ ዝት ይበልልኝ። ዛሬ ደግሞ በሌላ ቪዲዮ መጥቻለሁ። ሀባይብ ግን ለምን ነው ላይክ ማታረጉኝ? በቃ የምሰራው ቪዲዮ ላይክ አያስፈልገውም ማለት ነው። በቃ ሁሉም ሰው አሁን በእርግጥ ቪው ቀንሷል፣ ግን ቢሆንም ቢያንስ 150 200 ሰው እንትን ቢለው ወላሂ 10 ሰው ራሱ 5 ሰው ነው ላይክ የሚያደርገው ማለት ነው። ግን ወላሂ ለምን ያኔ ምን ችግር አለው ላይክ ማድረጉ? ዩቲዩብ እናንተ ላይክ ባረጋችሁ እናንተ እጅ ተቀብሎ ለሌላ ሰው ሸር ያደርግልኛል ማለት ነው ሀባይብ። እና ሸር ላይክ እያረጋችሁ ሰብስክራይብ እያረጋችሁ ቤተሰቡ ነው ሀባይብ። ለእናንተ ይጠቅማል የምለውን ሁልጊዜ ይዤ እመጣለሁ። በዛሬው ቪዲዮ ይዤላችሁ የመጣሁት በመዳን ቤት እንሰራ ጥንቃቄ ማድረግ ያለብን ነገሮች ዙሩምሁም ፈጻሚው አላህ ነው። ግን እኛ ጥንቃቄ ማድረግ ያለባቸውን ነገሮች ማድረግ ያለብንን ነገሮች እነግራችኋለሁ ሀባይብ። የዛሬው ጥንቃቄ ማድረግ ያለብን ቀሳላ ወይም የልብስ ማሽኖች አሁን ስላጋጠመኝ ነው ሀባይብ። በሆነ ቦታ ሂደን 2 ቀን አድረን መተናማ ነው ከሴትዮ ጋር እና እዛ ያርኩበት አዲስ ሰራተኛ አለች እና በፊት የሆነ ሰራተኛ ነበር። እሷ 2 አመት ሰርታ ወደ ሀገሯ ገብታለች እና እሷ በርግጥ ቀሰለውን በጣም ተዛም በፊት ብዙ ጊዜ የቆየ ቀሰለ ነውና ያቺ ራሱ ሰብራው እንደዚህ ከታች የሚዞር አለ የሆነ ትይዞር እኮ ፍር የሚለው ጋር ልብስ ስናደርግ ማለት ነውና እዛ ላይ ተሰብሯል። ያችም ታተዲ እኔም ማውቃለሁ ማለት ነው ሀባይብና አሁን ለታ ከዛ ልብስ ላጥብ የኔ ልጁን ልብስ አጠብኩ። ማጠቢያው ላይ አጠብኩና ወደ ማድረቂያው ቦታ ሳደርግ አያደርግም ማለት ነው። ከዛ ነይ ቶሎ ይሄ ቀሰለ ተበላሽቷል እንዴ ስላት ሳሳያት ከዛው ተበላሽቷል ወደው እንደመጣሁ ማጠብ ራሱ ያቆመው መጭመቂያው ነው እና እሱ ማድረቂያው ስለሆነ አያደርቅም። በእጅ እያደረኩ ነው እምሰራው በእጅ እያደረኩ ነው ልብስ ማሰጠው አለችኝና እንግዲህ ሀባይብ ተመልከቱ። እንግዲህ ፈርታ ማለት ነው ለማናገር ፈርታ ሴትዮቱን በነግራት የሆነ ወይም ከፋይ ትለኛለች ወይም በቃ ወይ ተጮሃለች ሆነ ነገር ታረጋለች ብላ ማለት ነው። በርግጥ እኛ ገና አዲስ ስንሆን በእኔም ጋር ያለፈ ነገር ስለሆነ በጣም ነው የሚጮህብን ማለት ነው ሀባይብ። እውነቴን ነው የማላችሁ፣ በጣም ይጮህብናል። ያለው ነገር ያጨናንቁናል አዲስ ስንሆን። እንደዚህ ረጋ አርገው የሚያስለምዱን በጣም ትንሹ የመዳሞች ናቸውና ብዙዎቹ እያጨናነቁን ነው ግዴታ የምንለምደው ማለት ነው እኛና አሁን እቺን በጣም በቃ እንደዛች ያችኛይቱ በርግጥ ቢያንስ 4 አመት ቆይታለች ያቺ ማለት ነው። ሂዳ መጥታ ሀገሯ ደግሞ ተመልሳ 4 አመት ቆይታለች። ቢያንስ እቺን እንግዲህ 4 አመት ተዛ በፊት ተጠቅመዋለች ይሄን ቀሳላ። ግን አሁን እቺ ስለተበላሽባት ለሰዎቹ ማትነግርም ያው ሴትዮቱ ወደዛ ቦታም ስለማትሄድ እሷ ዝም ብላ ልብስ በእጅ እያደረቀ የ8 ሰው ልብስ እንግዲህ አስቡት። በቀን ነው ልብስ የምታጠበው። ያን ሁሉ በእጇ እየደረቀ ነው እንግዲህ እየጨመቀ የምታሰጠው እንግዲህ እኔ ምስኪን ማለት ነው። ከዛ ምን አልኳት ልንገራት አሁን እንንገራት ብላት አሁን ነው የተበላሸው ብለን እንንገራት ብላት እምቢ አለች ማለት ነው። ተይው አልፈልግም አትንገሪያት አለችና እኔም እሺ አንቺ ታልሽ እንግዲህ ደስ ያለሽን አድርጊ። ግን ልብስ ማጠቢያው በጣም ቆይቷል ከተበላሸ አሁን አይደለምና አንቺ አይደለም ይሄን ራሱ የሰበርሽው አንቺ አይደለም ብዬ ነገርኳት ምስኪን። እሷም ግን እምቢ አለች ማለት ነው። ስለዚህ እዚህ ላይ በርግጥ ስናጠብ ሀዋይብ ጥንቃቄ ያስፈልጋል። በጣም ብዙ ማይ ውሃና በጣም ብዙ ልብስ የምናረግ ከሆነ የማሽኑ ከፍና ዝቅ አለው ፓወሩ ማለት ነው። አንደኛ ፓወሩ አንደኛ አቅሙ በጣም ብዙ ልብስ የሚይዝ ቀሰላለ፣ በጣም ትንሽ ልብስ ደግሞ የሚይዝ ቀሰላለ እና ያቺኛይቱ አሁን የግዴለሽነት ተፊት የነበረችዋ የግዴለሽነት ነው በቃ ስራዋ ማለት ነው። ያኔ ስለማውቃቸው ነው። አሁን እቺ በቃ ተጨናንቃ ምናምን ነው የምሰራው። ያቺ ግን ግድ የላትም ለማንኛውም ነገር ቶሎ ብላ ጨርሳ ለማስጣት ነው እንጂ ስራዋን ለመጨረስ ነው እንጂ እንትን ይላል ይሰበራል። ይሄ ነገር ውሃው በዝቶበታል ልብሱ በዝቶበታል የለም። ስለዚህ የተጎዳው በፊት ስለሆነ አንቺ ችግር የለም ብትነግሪያት ምንም አትልሽም በላት እምቢ አለችኝ። ስለዚህ ሴትዮቱ ደግሞ ትጮህብኛለች አልፈልግም ወይም ተደሞዝሽ እቆርጣለሁ ነው የምትለኝ እና እንደዛ ነው ብላ ስለነገረች በጣም ገርሞኝ ነው። እናንተም ይሄ ነገር ቢያጋጥማችሁ እውነቴን ነው የምላችሁ መናገር አለባችሁ። ይሄን ነገር አንቺ አልተቀመሽበትም እኮ አንቺ ቁጭ ብለሽ አልሰበርሽውማ
የምታዞሪው አንቺ ሳይሆን መብራት ነው የሚያዞረው። ስለዚህ በዞረ ሰዓት ነው የሚሰበረው። ወይ የሆነ በቃ ብዙ አገልግሎ ነው የሚሰበረው አይደል? ስለዚህ አንቺ እቃው ተተበላሸብሽ፣ በእጅሽ ማጠብ የለም ምንም የለም። በቃ መናገር አለብሽ። ከዛም በኋላ የሆነ ነገር የምትናገር ከሆነ ዝም በይ። ስለ ደሞዝሽ የምመጣ ከሆነ ደሞዝሽ እንቆርጣለሁኝ፣ እንደዛ አድርገሻል፣ ቀሳላይን ሰብረሻል ምናምን የምትልሽ ከሆነ እኔ ይሄ ቀሰለ አላህ ያለው ለታ ተሰበረ ብቻ በቃ አላህ ያለው ለታ ቀደር በቃ ቀደሩ ደርሶ ነው የተሰበረው እንጂ እኔ አይደለሁም የሰበርኩት። ስለዚህ በፊትም ደግሞ የተጎዳ ነበር ብላችሁ ራሳችሁን መከላከል አለባችሁ ሀባይብና ብዙ ለማውራት አረበኛም ሴትዮቱም ስላለኝ ብዬ ነው አረበኛ ጨመር እያደረኩ እንዲነግራችሁ ማለት ነውና እሱን ራሳችሁ መከላከል አለባችሁ። አደራ እውነቴን ነው እንዲያትረቱ በቃ የሆነ እቃ ተሰብሮ እንክፈሉ ምንም እንዲያትከፍሉ እውነቴን ነው የምላችሁ። የሆነ እቃ ሲሰበር እሱ አጀሉ ደርሶበት ነው ቀደሩ ደርሶበት ነው እንጂ እናንተ አይደላችሁም። በቃ አላህ ያለው እዚህ ቦታ ድረስ ታገለግላለህ ብሎ ተሰበረ በቃ እና ሌላኛው ደግሞ እንደዛ ማድረግ አለባችሁ ልባላችሁ ብዬ ነው። ሌላኛው ደግሞ ክሎሮክስ ማለት ነው። ክሎሮክስ እቃ ስታጥቡ ብዙ ጊዜ አሁን ላይ በተለይ በረመዳን ሰዓት ክሎሮክስ አድርጉበት። እኔም አሁን ሴትዮ የትለኛለ ክሎሮክስ እያልሽጠቢ ሌላም ቦታ ሄጄ ክሎሮክስ አድርጉበት ይላሉ። ገባችሁ? እናንተ እጃችሁን አትግዱ። ክሎሮክስ ታውቃላችሁ እንግዲህ ለእጅ በጣም ነው ማለት ነው፣ ነሐስ ነውና ማድረግ ያለባችሁ በቃ ላይ ማለት ነው ማጠቢያው እቃ ላይ ሳሙናው አለበት ሳይሆን እሳሃኑ ላይ ራሱ ሳሙናው አለበት ሳይሆን እሳሃኖቹ ላይ ደፍታችሁ ውሃ ፈሰስ አድርጋችሁ ማጠብ ትችላላችሁ ማለት ነው አባይብና በዛም ላይ ደግሞ ሳሙና ተቃውም ራሱ ክሎሮክስ የማይነካው እቃዎች አሉ። ክሎሮክስ የማይነካ እቃ አለ። ለምሳሌ አሁን በረመዳን አዳዲስ እቃዎች አሉ። አዳዲስ ሲገዙ እነዚህ ወርቃማዎች አዲስ እንደዚህ የሚያንጸባርቁ እቃዎች አሉ እኮ ፔርሙሶች፣ ለምሳሌ ፔርሙሶች አሉ። እነሱ አዲስ ሲገዙ ክሎሮክስ አይፈልጉም ማለት ነው ሀባይብና እነሱ ላይ አርጋችሁ እቃ ክፈሉ። ይሄን አርጋችኋል፣ ይሄን ሰብራችኋል ትባላላችሁ ማለት ነው። ስለዚህ ይሄንን ከለሩ እንዲቀይራችኋል። ልብስ ራሱ ስታጥቡ ታውቃላችሁ። በተለይ ያው የገጠር ልጆች ትንሽ እንላለን እንጂ የገጠር ልጆች ብዙ ጊዜ ይሄን የማይገባን አገራችን እኮ ክሎሮክስ አለ ታውቃላችሁ። እዚህ ሀገር ስንመጣ ልብስ ትታጡ ነጭ ብቻ ምንድነው ከለር ያለውን የብቻ ጂንስ የብቻ አርጋችሁ ግን መጀመሪያ ቀሰሩን ሳትከፍቱ በፊት የብቻ ታረጋላችሁ ማለት ነው። መጀመሪያ ነጩን ታጥቡና የብቻ መጀመሪያ የምታጥቡት የፈለጋችሁ እናንተ ታስገባላችሁ እንዴ እንትናችሁ ማለት ነው። እንዴ ልምዲያችሁ ግን ነጩን የብቻ ከለር ያለውን ልብስ የማይለቀውን ልብስ የብቻ የሚለቀውን ከለሩ የሚለቀውን የብቻ አርጋችሁ እጠቡ እና እሱ ላይ በጣም ጥንቃቄ አድርጉ ሀባይብ። ክሎሮክስ በጣም መጥፎ ነው። ከለር ይቀይራል፣ የእቃም ከለር ይቀይራል። አዳዲስ እቃዎች ክሎሮክስ አታስነኩ። ልብስን ትታጥቡ ጥንቅቅ ብላችሁ እዚህኛው ውሃ የቀረውን መጀመሪያ ያጠባችሁበት እቃ ውሃ ካለው ቀሰለው ውስጥ አፍስሳችሁ ነው ሌላ ከለር ያለውን ልብስ መጨመር ያለባችሁ። ስለዚህ ክሎሮክስ በጣም መጥፎ ስለሆነ ልብስ ምናምን የምታበላሹ ከሆነ በክሎሮክስ ክፈኝ እንደዛ አድርገሻል ምናምን ትላለች ማለት ነው። ስለዚህ ራሳችሁ ያም ሆኖ ደግሞ በክሎሮክስ ተበላሽባችሁ ሳታውቁ ነው እየተበላሽው አይደል? እያወቃችሁ አልበላሻችሁም። ስለዚህ አልከፍለም። እናንተ ለተበላሸ ነገር ምንም እንትን አይደላችሁ። አልከፍለም። እኔ እንደዚህ ሆኖ እጠቢ ብለሽኛል አጥቢያለሁ። ግን እጠቢ ብለሽ ብትልሽም መጠንቀቅ አለብሽ ማለት ነው ሀባይብና እሱን ማድረግ አለባችሁ። ሌላኛው ደግሞ ካህራባ ነው። መክንሰ ካህራባ የሚባል አለ። ይሄ ቤት የምንጠርግበት ማንኛችን ቦታ አለ፣ ማንኛችንም ቤት አለ መክንሰ ካህራባ። እሱ ይበላሻል። እሱ የሚበላሸው ብዙ ጊዜ ቆሻሻው ማስቀመጫ ላይ እዚህ ቆሻሻው የሚገባበት እቃ ላይ ሳይሆን ብዙ ጊዜ ካህራባው የእንትኑ መስኪያው ነው። እንደዚህ ሶስቱ እሱ ነው ብዙ ጊዜ እንትን የሚለው ማለት ነው። እኔም ስላጋጠመኝ ነው ተበላሽቶብኝ ማለት ነው። እና ሆነ ቦታ አልሰራም ማለት እዛም ወስጄ ብቸክል ዝም ብል አልሆንም አልሰራም ማለት ጸጥ አለና ሴትዮቱ ሌላችሁ ሰራተኛ ትነግረኝ ታሁን በፊት የነበረችው ሰራተኛ ቀሰረ ምንድነው ምክንያት ካህራባ ታበላሽሽ ትከፍያለሽ ብላታለች አለችኝ። ከዛ እንደገና የሆነ ሰው ነበረ ያኔ የልጃቸው ባል ነው፣ ሌላ ክላስ ነው የሚለውና ውጭ ላይ ቁጭ ብሎ ፀሐይ ይሞቃል። ወስጄ ተሰጠው። እንደገና እሱ ነቅሎ የተቃጠለውን ይሄንን አለ አይደል መቸካዩ አለ አይደል ውስጥ መብራት ውስጥ የሚገባው እሱን አይቶ ቀይሮ ሰጠኝ። ለሴትዮቱም ታይነግር ማለት ነው። እኔ አልሐምዱሊላህ ወዲያውኑ ተዛ ቤት ወጣሁ። አንዳንድ ቤት ሳህንም ስበሩ ልብስም አቃጥሉ ምንም በሉ ክፈሉ ይሏቸዋል።
ክፈሉ ተከፍላላችሁ እየቆረጡ የሚሰጡ አሉ። እኔ ጓደኛዬ ማለት ነው ጓደኛዬ ልብስ አቃጥላ አሁን አመት ሊሆነው ነው እንደውም አመት ሊሆነው ያረፋ ጊዜ ማለት ነውና የሆነ ልብስ አቃጥላ የወር ደመወዟን ሙሉ ነው የወሰዱባት። ልብሱ በጣም በውድ ነው የተገዛው አሉና ካውያ ስትተኩስ ተቃጠለባት። በቃ ክፈይ የተባለች አንድ ወር ደመወዜን ቆረጡብኝ ትለኝ። በጣም ነው በጣም እውነቴን ነው የምላችሁ። እኔ እንጃ በቃ ቅጥል ነበር ያልኩት ቅጥል ማለት ነው ሀባይብ። እና እናንተ ይሄ ነገር ስታደርጉ ልብስም ትተኩሱ እንደዚሁ ካራባም ልብስ ትታጸዱ ቶሎም እነሱ ታውቃላችሁ ቶሎ በሉ እንዲበሉ በቃ እነሱ መጮህና ቶሎ በሉ ልምዳቸው ስለሆነ ነው እንጂ እናንተ ቶሎ ታትሉ ቀርታችሁ አይደለም። ስለዚህ የራሳችሁን መጠበቅ ቶሎ ብትልሽ የማያገባሽም አንቺ ልክ እንደ ልምድሽ መስራት አለብሽ። ረጋ ብለሽ ታልሰራሽ ቶሎ እላለሁ ብለሽ እሷ እንደምትጮኸው እኔ ያረጋለሁ ብትይ ማለት ነው የሆነ ነገር ታጠፊያለሽ። ይብስ ትታጠፊ ደግሞ ይብስ። እውነቴን ነው የምላችሁ። እና ራሳችሁን መጠበቅ አለባችሁ። ተካውያ ተሌሎች ነገር ዝግ ብላችሁ መያዝ አለባችሁ እነዛን ነገሮች። ሌላኛው ፔርሙስ ነው። ፔርሙስ ወይም እነሱ ደለ ይሉታል። ይሄ ነገር እኔ አጋጥሞኝ ነው። ደለ ወይም ፔርሙስ ስታጥቡ ውስጡን እኮ በደንብ አጽዱት ትላለች። በደንብ ስታጸዱት ምን አረኩኝ እኔ እንትን ውስጡ ቅልት ብሏል። ሻሂ ቡና ምናምን የሚገባበት ተቀይሯል ውስጡ። ከዛ ውስጥ ይሄ ዕቃ ማጥበበትን እንትን አስገባሁ። ስፖንጁን አስገብቼ ሳሙና ጠብ አድርጌ ከዛም በኋላ ምን አረኩኝ የማንኪያውን ቂጥ አመጣሁኝና በሱ ማሸት ጀመርኩ ማለት ነው። ጉስቱን ላጸዳ። ከዛ እንደዛ ሳረገው እናቴ ቡፍ ሲል እንዴ እዟዟራለሁ። ምንድነው የሚፈነደው ላለሁኝ። ለካ ማንኪያና ፔርሙስ ሲገናኙ ይፈነዳል። እንትን አይሉም ያኔ ይሳሳባሉ እንደ ማግኔት ማለት ነው። ይጣላሉ ማለት ነው ሀባይብ። እና ፔርሙስ አደራ ፔርሙስ ስታጥቡ ወይም ደለ በደንብ አጽጂ ካለችሽ ማንኪያ ብረት ነገሮች ፔርሙስ ውስጥ እንዳታስገቡ። የራሱ የሆነ እንትን ነገር አለ። እንዴት መሰራችሁ? የወተት ዕቃ ስናጥብ የህፃን ልጆች የጡጦ ዕቃ ማጠቢያ ውስጥ አለ። በዛ የሆነ መጥረጊያ የሚመስል ነገር እኮ አለች። እንደዚህ እንትን ነው ማለት ነው። ማንኛውም ቦታ አለ፣ ማንኛውም ኩሽና አለ። በዛ ነው መታጠብ የሚችለው እንጂ እንትኑን አስገብተሽ ስፖንጁን አስገብተሽ በማንኪያ ገብቻ አጥባለሁ ብትይ ይፈነዳል ማለት ነው። ስለዚህ እሱን አሁን ደግሞ ረመዷን ላይ ታውቃላችሁ አዳዲስ ነገሮች፣ አዳዲስ ደለዎች፣ አዳዲስ ልብሶች፣ አዳዲስ ነገሮች ይገዛሉ። ስለዚህ ያን ነገር ጥንቃቄ አድርጎ ሀባይብ። ይሄ ነገር እኔም ስላጋጠመኝ ነውና ተሰብሮ እንግዲህ ሴትዮዋ በጣም ተቆጣቸው። እንግዲህ ክፋ ያላችም እላችኋለሁ። እንደዚሁ ደግሞ ውድ ልብሶችን ትተኩሱ የመተኮሻውን እንትኑን ቀንሳችሁ መተኮስ አለባችሁ ሀባይብ። እና ጥንቃቄ እንዲታረጉ ነው። እነዚህ ነገሮች ላይ ላስታውሳችሁ ብዬ ነው። ላይክ እያደረጋችሁ ሀባይብ ቤተሰብ ሁኑልኝ። እወዳችኋለሁ፣ አከብራችኋለሁኝ። ሀገራችንንም ሰላም አላህ አድርግልን። የምንሰማውን እንደው አላህ እስኪ እንደሆነ እንጃ ብቻ ሀገራችን ነገር በጣም ከባድ ነው። እስኪ ዱአ አድርጉ ሁላችሁም በያላችሁበት ሰላማችሁ ብዝት ይበል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ እያደረጋችሁ ሻባይ